ያቸው ቀይ ባህርና ቲሚት የሚባል ኢኮኖሚያቸው ዋናው እሱ ነው። የትግራይ ሪሶርስ እነሱን የሚያወጡት በጋራ በምንድን ነው የምትገነዘቡት? ሻዕቢያ እስካለ ደግሞ ኢትዮጵያ በምንም ተአምር ሰላም አይሆንም። አሁንም አያውቅም። እስከዛሬ ህወሓት የሚባልም የለም። የተደራጀ ግሩፕ ነው ያለው። አሁን ሀላቀር የሆነ ግሩፕ ተጠቃሚ ነው እንጂ ሽፍቶች አሉ። በቃ በህዝብ ላይ የሸፈቱ የትግራይ ህዝብ ያለውስ አመለካከት አንደኛ ምን ያህል ያውቃችኋል? ሲያውቃችሁስ እንዴት ነው የሚያያችሁ? የትግራይ ህዝብ ጠንቆ ያቀናል፣ በደንብ ያቀናል። አሁን አመታችን ነው ከተቋቋመ አንድ አመታችን ነው። ጠንቆ ያቃል። አሁን ያለፈው በዓል አሁን እርድ ምናምን ራሱ ነው የቻላቸው። የትግራይ ህዝብ አዋጡ። የራያ ህዝብ እየታገለ ነው። እኔም ልታገል ነው የመጣሁት። ስዊድን ሀገር ነው ምኖረው የነበረው። ኤርትራ መለስ ብቻው ነው የሸጣት ነው ማለት ነው። ድንገረ ለምን ህዝብ የመረጠው መንግስት አልነበረም። መለስ ፓርላማ አልነበረም። ህዝብ ተወካዮች ማለት ነው። ህገ መንግስት አልነበረም። በኢትዮጵያስ ምንድነው የምታስተላልፉት መልእክት? ህዝብ እንደ ጠላት ይሆን ለአንድ ህዝብ አይሆንም። ነውሱም ይጣላ ህዝብ ነው ማለት ነው። አንተ የሆነ ህዝብ ትጣላለህ? አጠላ እኔ አልጠላ። ለይቱ አስቀምጧል። የገደሉት ማን ናቸው? በግፍ የገደሉ የሚሉ ሻዕቢያና ፋኖ ነው የሚለው እኔ ያለኝ። ስንት ቦታ አላችሁ? በትግርኛ ትግራይ ኃይል ሰላም ይባላል። ይሄ ሰራዊት ራሱ የሚመራ ሰራዊት ነው። በጣም ዲሲፕሊን ያለው ራሱ ያነጸ ነው። ምንድነው የሚለው? ይሄ ተንኮል፣ ይሄ ጥልፍልፍ ምናምን ጠፍቶ ንጹህ የሆነ የድሮ ትግራዋይነትን ይዞ እንዳዲስ ከአማራ ህዝብ፣ ከአፋር ህዝብ፣ ከኢትዮጵያ ህዝብ በሙሉ ሰላም ሆኖ መኖር ነው የምፈልገው። የክልሉ ኮታ ነዳጅ እኮ አለ አይደል? ምን ነው ነዳጅ የምታጠመቀለኝ? የህዝብ ብዛት ስላለ በቂ አይላክም እንዴ? ነው በቂ አይላክም አይደለም። ስንት ዲፖ ነው ሞልቶ ያለው በየበረሃው ለጦርነት ዝግጅት ማለት ታረስ ሊያሽቃብጡ ደግሞ የሻዕቢያው ታፍ ሊነቅሉ ወደ ሻዕቢያ ደግሞ ይልኩታል። ተጭኖ እየሄደ ስንት እያየን እኮ ነው። ውስጥ ያለው ታጣቂም የራሳችን ነው፣ ወንድሞቻችን ናቸው። ገባ? በተለያየ መልኩ ተሸብሽበው የተያዙ ናቸው። ቲዲኤፍ እንለው ማለት ነው። በረሃ ወጥ ያለም ቲዲኤፍ ነው። አዲስ የምናሰለጥነው ኃይል የለንም፣ አቅሙም የለንም፣ የባጀት አቅም የለንም። የሰለጠነ ነው እኛ የምንቀበለው። በየቀኑ ይጎርፋል የኃይል ወደኛ ወደ ወንድሞች ነው የሚመጣው። ይሄንን አሁን ምን ያደርጋችሁበታል? ባለፈው ሳምንት አሁን ፋኖ ሸኔ ህወሓት መቀለ ሰንብተው እየተዋዩ ነበር። ሻዕቢያ አራተኛ ሻዕቢያ አልመጣም አለ። ሄዱለት እዛ ዘላም ማን ነው ሰንዓፍ አካባቢ ያለ ጻዳ ሜዳ ነው ጻዳ ቃርን የሚሉት ቦታ አለ። እዛ አካባቢ ሄደው አገኙት። የትግራይ ህዝብ ቆያችሁ ነው የሚለን ያለው። ጥያቄው እሱ ነው። ገልግሉን ነው። እኛ አሁን የነዚህ ፓርቲ አይደለንም። እነዛ ፓርቲ በሙሉ ግን የኛ ናቸው። ትግራይ ያለ 20 ይሁን 5 ይሁን 3 ይሁን ፓርቲ ካለ የኛ ናቸው፣ የራሳችን ናቸው። ከሁሉም ተውጣጥቶ ምርጫ ቦርድ እውቅና ያሰጡ ሁሉ ማለት ነው እኩል። ይሄ ትልቅ ነው ይሄ ትንሽ ነው የሚለው ፓርቲ የለኝም እኔ። ስልጣን ፍላጎት የላችሁ የለም እንዴ? እነዚህ ሰዎች ከጫንቃ መውረድ ማለት እኮ ትልቅ ስልጣን እኮ ነው። ምን ነካ? በጣም ብዙ ኃይል ነው ያለው። የምል ያለው ውስጥ ከውስጥ ውጭ ነው። እናንተ የውስጡ መኛኑ ነው የምትሉት? ዋህ ካራግን ወደ እነሱ የሚያዞረው ምንድን ነው የምትለው? ኑ ግቡ ኑ እኮ ነው የሚለን እሱ። ምንድን ነው ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ጊዜ ግስት ላይ እንገኛለን። የዛሬ ጊዜ ጉዳይ አቶ ተስፋዬ ንጉስ ናቸው። አቶ ተስፋዬ እንኳን ደህና መጡ። እንኳን ደህና ቆየኝ ብሩክ። ዛሬ እንግዲህ ከአቶ ተስፋዬ ጋራ በአፍሪካ ቀንድ ፖለቲካ በተለይ ደግሞ በሰሜን ኢትዮጵያ ፖለቲካ ላይ ወደ ሀገር ውስጥም ከሀገርም ውስጥ እየወጣ ያን እናወራለን። መጀመሪያ ግን ለተመልካቾች አቶ ተስፋዬ ንጉስ ማን ናቸው የሚለውን በአጭሩ እራስዎን ቢያስተዋውቁ። አመሰግናለሁ ብሩኬ። እኔም እንግዳን ስላረከኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ።
እኔ ተስፋዬ ንጉስ ራያ እባላለሁ። የተወለድኩት ራያ መሆን ነው። እዛ ነኝ ያደግኩት። ስለዚህ የራያ ልጅ ነኝ። እንዴት ነው ወደ ፖለቲካ የገቡት? እንግዲህ ፖለቲከኛ ነው ባልልም ፖለቲካ ላይ ፍላጎት አሉት። በዛው ጉዳይ ላይ ይቆረቆራሉ፣ ለህዝቡ ይታገላሉ። አዎ ተቃዋሚ እንጂ ፖለቲከኛ አይደለም። ማለት በመጥፎ ስራቸው በነበረ እንትን በትግራይ ውስጥ ነው መጀመሪያ እዛ በነበረው አገዛዝ አስከፊ ስለሆነ በዛ ነው የጀመርነው እና አስከፊ ነው ላዩ የተቀባ ጥሩ ፖለቲካል ሜካፕ ያለው ግን አደገኛ የሆነ አገዛዝ ነበር። በዛ ነው የጀመርነው እና በቃ ነፃነት ፈልጋለሁ፣ ነፃ መሆን ፈልጋለሁ፣ ነፃነት ፈልጋለሁ፣ ሰዎችም ነፃ እንደሆኑ ፈልጋለሁ። ከዛ የተነሳ ነው እና እምቢ ባይነት ነው የጀመርነው እንጂ ማንንም ፖለቲካ ፓርቲው ያላቀ አገዛዙ ልክ አይደለም፣ ትግራይ ላይ ያለው አገዛዝ ልክ አይደለም የሚለው ግንዛቤ መቼ ነው የመጣው ወደ እርሱ? እኔ ቆይቻለሁ በትንሹ እስከ 92 ነው ኢትዮ ኤርትራ ቁራጭ ተመናለ ይል ነበር በትግርኛ። የተቆረጠ እባብ አለ እሱን ለማጥፋት እንትን ሲሉ ዛን ጊዜ የሆነ ስብሰባ ነበር፣ ኃይለኛ ቅስቀሳ። ስብሰባው ላይ ነው የተናገርኩት። ማን ነው የቆረጠው? ለምን ተቆርጦ ቀረ? እንደቆረጣችሁት ጨርሱት ራሳችሁን ያልኳቸው። ማንንም ግን አይሄድም ያልኳቸው ዛን ጊዜ። ስለዚህ እነሱ ይታወቃሉ፣ እነሱ ምንም አይሆኑም እስከ ዛሬ ማለት ነው። ስለዚህ እዛን ጊዜ የመጣልኝ ምንድነው? እዛን ጊዜ በትግራይ በራያ አካባቢ በተለይ በጣም የተማሩ ሰዎች ነበሩ። በደርግም በኃይለ ሥላሴም የተማሩ ሰዎች ትልቆች ነበሩ። እነሱ ሰዎች የሉም፣ አይመሩም። መሪዎቹ ሌሎች ናቸው፣ አናቃቸውም። ዳይሬክተር ትምህርት ቤትም ሌላ ነው። በጠቅላላ ይመለከተኛል በሚል ሌላ ሰው ነው የሆነብን እና እዚህ ላይ ግፍ ሲደርስብን ምን ሲልብን እንትን እያልን መጣን ማለት ነው። እየተቋቋምን መጣን ለህወሓት ማለት ነው። የመጀመሪያው መነሻ ግን ኢትዮ ኤርትራ ጦርነት ላይ ወደ ኤርትራ የተጀመረው ማጥቃት መጠናቀቅ ነበረበት፣ ማለቅ ነበረበት ነው ተቋማቸው መነሻ። አዎ መጀመሪያ ለምን እንደዚህ ሆነ ነው። ለምን ወደ ጸብ ተገባ? አዎ ለምን ወደ ጸብ ተገባ? ለምን ጎጆ አወጡት እነሱ ራሳቸው ህጋው ባልሆነ ጋብቻ ማለት ነው። አቀደምስ ግንኙነቱ ልክ አይደለም። በቃ ግንኙነቱ ከድሮ የነበረው ጥሩ አይደለም። ምክንያቱ እዛን ጊዜ አስታውሳለሁ ተዛምደው ምን ብሎ ከቤተሰብ ተዛምደው ከቤተሰቦቻችን ተዛምደው እያለቀሱ ሲሄዱ ሰዎች እያየሁ ነበር። እዛ መጀመሪያ ግን ማስታውሰው ቅስቀሳ ነበር። ኤርትራ አገር እንድትሆን የህወሓት ካድር የሚባሉ ይቀሰቅሱ ነበር። አገር እንድትሆን ነው እነሱ ነው ሲቀሰቅሱ ነበር። በቃ የሌለ ነገርን ያመቻቹለት አገር ለመሆን ወጥቶ እንዲመርጥ ማለት ነው። ስለዚህ መጨረሻ ሲጣሉ ደግሞ ያ ወጣት ናገባ አሉ። ስለዚህ ከዛን ጊዜ ጀምሮ ነው ግንዛቤ የነበረኝ። ከዛ በደል መጣ እንደገና እንደዚህ ብሎ ያን ሁሉ ወጣት አልቆ ሄዶ ደግሞ ከተመለሱ በኋላ ደግሞ በደል መጣ። ይሄ ማትለው በደል እስቲ የተወሰነ ነገር በምን ይገለጻል? በሁሉ በኢኮኖሚ፣ በማህበራዊ፣ በባህል፣ በምንም። አሁን በትግራይ ውስጥ እንደ ራያ ባህል ወጥ ባህል የለም። የተለየ ባህል አለ፣ ውብ የሆነ ባህል አለ። ይሄ ባህል እንዲደመዝ እንዲጠፋ ነው ያደረጉት። አሁን የራያ አዞ ሜዳ ታውቀዋለህ፣ እርሻው ሁሉ ማን የተቆጣጠረው አናቃቸው። ኢንቨስተር ተብሎ ነው የሚመጣው። በትምህርት ቤት የነበረ አሁን ለምሳሌ ቋንቋ አለ። የራያ ትግርኛ ለዘብ ያለ ነው፣ ከሌላ ትግርኛ ይለያል። እዚህ ላይ አንተ በትግርኛ ትወድቃለህ። ማትማቲክስ እና ትግርኛ እኩል ነው ግሬዳቸው ታውቃለህ። አሁን አንተ በዛ ያደገው ለምሳሌ በአክሱም በአድግራት በምናምን የተሻለ ነው፣ በሽሬ ምናምን የተሻለ ነው። አባባል ሁሉ ያደከው የመጣበት አባባል አለ፣ ወጉ ባህሉ አለ።
ላልቶ ነው የምትናገረው ላላ ያለ ነው ትግርኛው የኛ አሁን ይሄ ትግርኛ ጭራሽ በፈተና አታገኘውም በመጽሐፍም አታገኘውም ከእንደርታ ጋር እኛ ይመሳሰላል ግን አታገኘውም በሌላ ነው ምንድነው ይሄን የምትለው አትመልስም ጭራሽ ስለዚህ አንተ በዛ ትወድቃለህ ማለት ነው አየ ስለዚህ ለምሳሌ የእርሻ መሳሪያ የወይፈን በሬው ምኑ ሌላ ጣራራ አለ በዛ አካባቢ በሌላ አካባቢ እኛ ባደግነው አናቀው ለናንም ይሄው ስለዚህ ይሄ ግምት አስገብተው ይሄ ወጥ የሆነ ባህል ያለው የክብር ባህል ያለው ህዝብ ጥሩ ስብዕና ያለው ህዝብ እነሱ አሁን ወያኔ እያሉ የሚመከበት ወያኔን የፈጠረ ህዝብ በራሱ አይደለም እንትን የሚለው ማለት ነው ፖሊስ አዛዥ ከሌላ ነው የሚመጣበት በየወረዳ በየዞኑ ፌደራሊዝም የሚለው ሌላ ነው የተጻፈው ሌላ ነው ኦንሳርፌስ ያለው ሌላ ነው በዚህ ነው ተቃውሞ እንደዚህ ወደዚህ ሄድ ነው እና ብዙ መከራ ሳለፍን ማለት ነው በሌላ አካባቢም በደሉ እኮ አለ በደሉ አለ እኔም ማቀው በዋና ነው ምነግርህ በሌላ አካባቢም በደሉ እንዳለ ነው እነዚህ ሰዎች ዘመድ የላቸው የተደራጁ ናቸው ገብቷል ሁሉ ትግራዋይ ያማራል በደል እኮ አለ ይበልጥ ግን በእኛ አካባቢ ምናቀው የኛ የተማረ ኃይል ወደ አዲስ አበባ ነው የሚመጣው ወደ ፌደራል ነው የሚቀጠረው ወደ ውጭ ነው የሚሄደው እንደምታዩ የመን እንደምታዩ አሁን ወጣት እንትን የሚለው የኛ ነው አሁን ሳውዲ አረቢያ ትሄድ 2 ወይም 3 ልጆች የሌለው የለም ይሄ በህጋው አይደለም የሚሄዱት ኢሌጋል መንገድ ነው የሚሄዱት ስለዚህ ብዙ መንገድ በብዙ መልኩ በደሉ ይሄ አትለው ይቅር የራስ ሀብት ሊጠቀም ባጀቱም አያቀም በጣም ሰቃቂ የሆነ በደል ነበር ከትግራይ ውስጥ ትልቁ እስር ቤት ያለው ማጫው ነው በራያ ውስጥ ዞኑ ማለት ነው አንዲት ሜትር አስፋልት አታገኝም በከተማ እሱ ደግሞ ወደ መቀለ የሚያልፍ ነው በላይም በታችም የድሮ የነበርና አላይ ተሰራ ከሱ ውጭ አስፋልት አታይም እሱም ጭምር ሌላ በደል የሆነ በደል አለው ምንድነው በደሉ ተቃለ ቻይና ሲሰራው የአርሶ አደሩ እርሻ ካምፕ አርጎ ነበር ብዙ ካምፕ ቻይና እንደጨረሰ ይሄ ኬሚካሉ ሲሚንቶ ምን መጥረጊያ በሙሉ ብር አስይዞ ነው መጀመሪያው ሲጨርስ እንዲጠርገው ነው በያብር የገባ ብርም ይበሉታል አርሶ አደሩ መሬት አይሰጥም ተባለ አይመለስለትም ሰነድ መገላበጥ ይችላል እዚህ መንገድ ትራንስፖርት እስካሁን አልተመለሰላቸው ቅያሬ ቦታ አልሰጣቸው ልጆቻቸውም የሉ ከነዚህ አንዱ የኔ ቤተሰብ ናቸው ከላማጣው ደግሞ እኔ ስትገባ እርሻ አለዛ እዚያ የነበሩ አባቴን ጭምር በብስጭት ነው ያለቁ ልንገር በብስጭት ሁሌ እናገራለሁ እዚህ ቃል ግባኤ ያሰሩ ሰዎች የአንድ ካባቢ ሰዎች ናቸው ከጣቢያ አስተዳዳሪ የነሱ ተላላክ ውጪ ሌሎቹ 9 ሰዎች ናቸው 8ቱ የአንድ አካባቢ ሰዎች ናቸው እዛ አስተዳደር ሆኖ ካቢኔ ሆኖ በግብርና በጤና በምን ሆኖ ካቢኔ ነው የሚሆኑት እነሱ ነው ካቢኔ የሚሆኑ ላንተ ምን ያስቀምጡልሃል ማረት የሚሉት አለ እዛ የተቀመጠ መሬት ደላላ ያስገብጡ ማረት ነው የሚወስዱ አንተ መሬትና ሲዘ ካርታ ምንም አታረግም እነሱ ካርታ ወጥቶ ይሽጡታል ባንክ ይበደሩበታል ይሄ ማትለው በደል በጣም ሴንሲቲቭ ሆነ መልኩ እንደ ራያ የቁምሳ ሀብታም አልነበረም የታወቀ ነው ራያ ሰንግ አሁን አታገኙ ለምን ጨረሱት አንድ ላም ብቻ ይበቃሃል ሌላው ሽጥ ተብሎ ሽጦ ጨረሰ ካልሸጠ የልማት እንቅፋት ነህ ለምንድን ነው ከብቶች ግጦሽ ብለው የእርሻ መሬት እንዳያራቁት ነው ከብቶች ግጦች የነበረ ኢንቨስተር ብሎ ለራሳቸው ያዙት ከብቶች የሚውሉበት ሜዳ በሙሉ እስከ አፋር ደንበር ያለው ማለት ነው አፋር ጋር እንዳታኖር ደግሞ ከአፋር ጋር ውጊያ አስከፈቱ ነው 89 ኃይለኛ ጦርነት ተከፈተ ከዛ እነሱ ነው ሸንጋይ ሆኖ የሚመጡ አሁን ስቲል አፋርናና ያጋጩና ከኛ ጋር እነሱ ሽማግሌ ይሆናሉ አሁንም ጭምር ማለት ነው
ጌታቸው ረዳ አስተዳደር ያለኮ በግፍ ተረሽነዋል ልጆች አፋር እንደዛ አይገድልም በባህሉም በምንም አቋለው ነው አንድ ጥይት ነው የሚገድለው ከዛ አይደግም ለአንድ ሰው በ30 ጥይት እረኞች ተንቸው ይያሉ በ30 ጥይት ነው የገደሏቸው ታስታውስ ከሆነ ጌታቸው ረዳ ጊዜ አስተዳደር ያለ እነዚህ ቢሰሩት እነ ጎበዛይ ናቸው እነ ጆን ሜዲድ ናቸው ነው ደንበይተይ ናቸው የተካኑበት ነው በዛ አካባቢ ከድሮ ጀምሮ ማለት ነው ስለዚህ ያ ሁሉ በደል የፈጠረው የዚህ ማህበረሰብ ችግር ተናግረ አጨርሰው ራያ በማሽላ በነጭ ጥፍ የታወቀ ነው አሁንስ የለም ምንድነው ቀለቡ ካልከኝ የተቀቀለ ስር ስንዴ ሴፍቲ ኔት የምን የሚሉት ናስተውሳለ ጻኑኝ ደርግ በኩንታል ነው የሚሰጠ ሲሰጠ በኩንታል ነው የሚሰጠ በሁለት ኩንታል በምን ነው የሚሰጠ 15 ኪሎ 10 ኪሎ ሰምቻላቅ እነሱዎች አረቡት ሌላው ለራሳቸው ነው የሚወስዱት ስንት እንጆ በነሱዎች እሪ ያላለ መጀመሪያ ለምንድነው ሴፍቲ ኔት የሚገባው ለመሬት አለው ከብት አለው ሻለ ፕሮዳክቲቪቲ ምርታማነት አለው ሴፍቲ ኔት ምን ጨመረው መጀመሪያ ከስራው እንዲወጣ ነው ከስራው እንዲወጣ ተጠዋር እንዲሆን አዳፕት እንዲያረግ የተደረገው ከፍቱ ሽት ተብሏል እኮ ያልኩ እኮ ነው ከፍቱ ሽት ተባለ በለስ ታቀዋል ulቋል በለስ ጨርሱት ይሄ ታቃለ አንተኑ አለ አስጨርሱት እኔ ማቀው ስንት ጓደኞቼ በለስ ሽጠው እስከ ዶክተሬት ይደርሳሉ ሆነ ተብሎ የተደረገ ነው ከዛ በኋላስ ለማከም ጥረት ተደርጓል አልተደረገም ጠቅልሎ እስከሚጠፋ ያዩት ነው አሁን ወጀራት የነበረ በሙሉ አልቆ የለም ሜዳው ራያ በሙሉ የነበረ የለም ትንሽ ወደ አጋመ ትንሽ ይታያል እንጂ ኦልሞስት አልቋል የለም በሽታ ነው የጠፋው እኮ እነሱ ያመጡት በሽታ ሻምፖ እንሰራለን ምናም ብለው እኮ ነው እኔ እኮ አስተውሳለሁ አየ ከዛ በኋላ እንደ አመድ አርገው ነው እንትን የሚያበላሸው በለሱ ማለት ነው ስለዚህ በተፈጥሮ ሀፍቱ አልቋል የራሱ የሆነ ተፈጥሮ ሀፍት አይተቀምም የራሱ የሆነ እርሻ ተነጥቀዋል አሁንም ይሄ የርባን የከተማው እድገት ምን ያያረጉት እንደገና ይሄ መሬቱ የሚታረስ መሬት ማለት ነው ሚለማ መሬት እንዳለ መሸጥ ነው በቃ ሽጠው ጨርሱት አሁንም ማለት ነው ለምንድነው ወደ ማይጨው ወደ ላይ መሄድ ነበረበት እንግዲህ ይሄ ለብዙ አመታት ተከማይቶ የቆየ ችግር ነው የጠየቀ ወዲያው ነው አሁንስ ምን ያረጋው የራያ ህዝብ አሁን እየታገለ ነው የራያ ህዝብ እየታገለ ነው እኔም ልታገል ነው የመጣሁት ሲውለን ሀገር ነው ምኖር የነበረው ስለዚህ ባለችኝ አቅም ባለችኝ እንትን ዕውቀት ላግዛቸው ነው የመጣሁት መጀመሪያ መጣ አፋር ወረድኩኝ ወንድሞቼ በሙሉ ህዝቡ ወጣቱ አመራሩም እንዳለ የ14 ወረዳ አመራርም በሙሉ አሁን አፋር ነው ያለው እዚህ አገው ነው ያለው ወጥቶ ሊታገላቸው የገደሉት አታስታውስም እንደ አሸንዳ ቀን እኮ ወደ ወረዳ ፊታቸው ሸፍነው ሲተኩሱ ነው ያሉ ወደ ህዝብ ስለዚህ ታገላቸው በቃ ከነሱ ሰዎች በፖለቲካ ሰጥቶ መቀበል በሐሳብ ማመን የለም በሐሳብ ተሰምነው አፎም ያቀናል አየ አንተ በስንት ፕሮፓጋንዳ በስንት ሆይታ ጅግና አይነብርን ጅግና አይኖርም ምናምን ያለ እሳት ይቀቅልሃል በኋላ አንተን ካወጣው በኋላ ራሱ ያ ክላሽ ወደ አንተ ነው የሚመጣው አሁን ተያይዘናል አሁን የተያያዝነው ለብቻውም አይደለም ወንድሙም አለ እሱ ሚልከው የስጋው ቁራጭ የሐሳቡ ተካፋይ የኢኮኖሚ ተካፋይ አዳሃሉ ያለው ሻዕቢያ ማለት ነው እነዚህ ሰዎች ተጣልተው አይጣሉ አብሮ መኖር ማይችሉ ተጣልተው አይጣሉ የጋራ ንግድ አላቸው ቀይ ባህርና ቲሚት የሚባል
ኢኮኖሚያቸው ዋናው እሱ ነው። የትግራይ ሪሶርስ እነሱ ነው የሚያወጡት በጋራ የትግራይ ወጣት በእነሱ ያልቃል ማለት ነው። ስንት ጊዜ የቆዩ ስዊድን? 14 ዓመት 15 ዓመት እዛ ኑሮ መስርተዋል። ስራ መስርተዋል። ሱዳን 4 ዓመት ወደ 19 ዓመት ማለት ነው። ወደ 18 ዓመት ነው። አንድ ላይ ሱዳን 14 ዓመት ማን ነው ስዊድን 14 ዓመት ነው። እዚሁ ደግሞ ሱዳን ደግሞ 3 ዓመት 4 ዓመት 18 ዓመት ከዚህ በኋላ ነው የመጡት እንግዲህ ወደዚህ። ለትግል ብለው ማለት ነው። እዛውኛም ታገላቸው ነበር። እዛውኛም ታገላቸው ነበር። እንደ ጭራቅ ነው የሚያዩኝ። ምን ለማለት ፈልጌ ነው ትግሉን እያስተባበረ እንዳለ አንድ ግንባር ቀደም ታጋይ አሁን ቅድም ሲጠቅሱ እንደነበሩት ቁራጭ ወንድም አለ ብለዋል። እናንተ አሁን የህወሓትና የኤርትራ መንግስትን ግንኙነት እንዴት ነው የሚገመግሙት? እነሱ ቢታረቁም ቢጣሉም እየኖሩ ነው። አልከፋቸውም። ልጆቻቸው አሜሪካ፣ አውሮፓ፣ ኤሽያ ናቸው። የሚያልቀው የድሃው ነው። ገብተዋል። ስለዚህ እንደ ነበር ህወሓት ነው የሚለው የለም። ህወሓት ቀፎ እንደተሰበረ ነው የለም። እንደ ነበር ህወሓት ውለታ የዋለለት የለም ለሻዕቢያ። ውለታው ግን ለሱ ብሎ ብቻ አይደለም፣ ለህወሓት ብሎ ብቻ አይደለም። ውለታው ለራሱም ነው። በ90 ዓመተ ምህረት አይ ቲንክ ነፃነታችሁ ብሎ ያወጀላቸው ጊዜያዊ መንግስት የኢትዮጵያ ሆኖ ይሰጣቸው። ይሄ ያረገበት አይ ቲንክ በእኔ አስተሳሰብ ኢሳያስ እንዳይመጣበት እዝ ነው መለስና ስብሃት ያደረጉት። እዛ የመጣና ሀየለም ተወግደዋል ምናምን ስንት ሆኗል። አንተ ለምሳሌ እንበል እዛው ያና ሐርነት ትግራይ ብሎ ነው የመጣ አይደል? የመጣ ሲመጣ እኔ ለራሴ ትዳር ሳላርግ ብሩኬ ትዳር አርግ እንጂ አልልም አይደል? እዛ ደግሞ አይ እኛ ኢትዮጵያውያንን እንዳይል ደግሞ እንደገና አንቀጽ 39 አስቀምጦ የትግራይ ህዝብ ተጠርጣሪ አድርጎታል። የትግራይ ህዝብ የሚመስሉ ልማት ጉጅለ ከትዳራቸው የሚያስፈቷቸው ምን የሚያረጓቸው ሴቶች ደግሞ አሉ። ይሄንን የሚያንበለብሉ እንደ ትግራይ ህዝቡ ነው እኮ። የትግራይ ህዝብ ግን አያውቃቸውም እኮ። ለራሱ ኑሮ አላሸነፈም። ድሮ ሲኖሩበት የነበረ ቤት እኮ ተጋያቹ ነው 17 ዓመት። አሁንም እኮ ሄዶ እንደገና ዛርፈዋል። ጌታቸውም ሲናገረው ሰምታል። ስለዚህ ከዚህ በጣም አስከፊ የሆነ ኑሮ አልወጣም። ምን እንደሚደረግ ምንድነው ህገ መንግስት ላይ ከበር ሲባል ነው የሚሰማው እንጂ ህገ መንግስት ጥሩ ነው ማለት ነው እንጂ ምንድነው የሚል ህገ መንግስት አያውቀው። ቢያውቀው ኑሮ መጀመሪያ ህገ መንግስቱ የሚለው የፌደራሊዝም አወቃቀር ከቀበሌ እስከ ክልል በውክልና ነው የሚለው። በማን በዛ ተወላጅ ነው የሚለው። እዛ የሚመረጥልህ ግን አንድ ቤተሰብ ነው። ከሁሉ አቅጣጫ መጣው አንድ ቤተሰብ ነው። ወይም የልጁ ባል ወይም የልጁ ሚስት ነው የሚመጡት ወደዛ። ገብተዋል። ሲስተማቲክ በሆነ መልኩ ማለት ነው። የሻዕቢያና የህወሓት ግንኙነት መርከቦቻቸው ቀይ ባህር ነው የሚላተሙ። ምንድነው አብረው ነው የሚሰሩ። አውሮፓ ያሉ የሻዕቢያና የህወሓት ዘመዶች ይጋባሉ፣ አብረው ይጠጣሉ፣ አብረው ይውላሉ፣ አብረው ምንም አልሆኑም ከድሮ። ይሄን ታስታየው ነበር አንተ እዛው ናችሁ? አንድ እናቀዋለን ጠንቀን። ግን ያ ማህበረሰብ መጀመሪያ ሲመጡ እስከ እኩለ ሌሊት ነው ስብሰባ የሚያሳድሩት የነበሩ። እኔ ማስታወሰው ራያ ከብቶች ሳይታለቡ ገብተው ዋህ እያሉ፣ ምክንያቱም ሰውየው ስብሰባ ነው ያለው። ከስብሰባ ሲፈርስ ሌሊት እንደ ንብ ነው የሚመጣው ህዝቡ ወደ ገጠር የሚሄደው ገና። ለምን ያን ሁሉ መልቶታል። እንደ ወርዒ የሚሉት ስብከት ማለት ነው። አሁን ያን ሁሉ ጀነራል ኮነ ወርዒ የተሞላ ስብከት ነው እምቢ ብሎት ያለው ሆነ። ስለዚህ ሞልቶታል። ናቀው ነበር። አሁንም ምን አሉ? ጽምዶ አሉ።
ሻዕቢያ ምን እንዳረገ በትግራይ ውስጥ ታውቃለህ? አሁን በደንብ አድርጎ ምን እንዳረገ ለትግራይ እናቶች ምን እንዳረገ ለትግራይ ወጣቶች አባቶች አንገትም ቆርጦ ጥለዋል። ነገር ግን ከዚህ ጋር እንድትጻመዳለህ እስኪ ንገረኝ። የኖርክበት ዝንተ ዓለም የኖርክበት ኢትዮጵያ እንትን ብለህ ጥልተህ እንዴት ከሻዕቢያ ራሴን ችያለሁ የሚል ሽፍታ ከሱ ጋር እንዴት ብለህ የምትጣመደው? እስኪ ጥምደት ማለት ጽምዶም ብሎ መምጣት ምን ማለት ነው? ትንሽ አስበዋል? ኢትዮጵያ ያለው ችግር እንደ ኢትዮጵያ ትፈተዋለህ። ችግር ካለ ትፈተዋለህ። የኢትዮጵያ ችግር ደግሞ አልቆ አያውቅም። የማንም ችግር አያልቅም። አዎ አሁን የተጀመረ ችግርም አይደለም እንዴ። ትግርኛ እየተናገሩ የበደሉት የተወሰኑ ሰዎች እኮ ትግርኛ እንደንትን ተደርጎ አግኝቼዋለሁ እዛ ሀገር ገብተሃል። የሆነ ማለት በቃ እንደዚህ አለላር ኖ እንደዛ አይደለም። እነዛ ሰዎች ትግርኛ ተናጋሪ ትግራውያን ያልሆኑ የሻዕቢያ አምባሳደሮች መቀሌ ያሉ ናቸው። ስለዚህ ምንም አይገርመኝም። ጽምዶ ቢሉ ምን ቢሉ አንድ ናቸው፣ አዝማድ ናቸው። እዛ ያሉ በሙሉ አመራርም እኮ ትግራይ የተወለዱ ትግራይ የነበሩ ናቸው። ቤተሰቦቻቸው እዛ ከትግራይ ናቸው። ከራሱ ከኢሳያስ ጀምሮ ከምን ጀምሮ ማለት ነው። ሁሉም የማነ ገብረአብ ምን በለው የማነ ማንኪ በለው ሁሉም። ስለዚህ እንደ ምንድነው የያዙት? እንደ ይሄ ምንድነው ማለት የስራ የንግድ የገቢ ምንጭ። አሁን አንተ መንግስት ይጠብቀሃል እንጂ ህዝብ መንግስት ይጠብቀዋል? መጡብኝ እያልክ መጡብህ እያልክ ለምንድን ነው የሚመጡ? ማን ነው የሚመጣው? ለምን ሲመጣሉ ወደዛ? ምን ሆነው ነው? ማን ነው የሚሉት እንደዚህ? ህወሓቶች ማን ነው መጡብህ ቢሉት? ጠላት መጣብህ ይላል። ጭንቅ ሲሆንበት ጊዜ ከስልጣን እንዳልወርድ ማለት ታሪካው ጠላት መጣብህ ይላል። ለኢትዮጵያ አሁን አየህ፣ ታሪካው ጠላት በሚዲያ ሰማል ነበር እንዴ? ታሪካው ጠላት ይላል አይደል? ታሪካው ጠላት የሚሉት አሁን የኢትዮጵያ መንግስትና ህዝብ ነው። አዎ የኢትዮጵያ መንግስትማ ትናንት የመጣ እኮ ነው አይደለም እንዴ? ታሪካው ጠላት የሚል እኮ ለማን ነው እንደዛ የሚለው ያለው? ህዝቡ ነው ማለት ህዝቡ ነው። ታሪካው ማለት የቆየ ታሪክ ማለት ነው። ህዝብ እንደ ጠላት ይሆን? ለአንድ ህዝብ አይሆንም። ነውሱም ይጠላ ህዝብ ነው ማለት ነው። አንተ የሆነ ህዝብ ትጠላለህ? አትጠላም። እኔ አልጠላም። የኤርትራ ህዝብ አልጠላው። ይገርም ነገር ህዝብ መጥላት ለራስ መጥላት ማለት ነው። ግን መኖሪያ ከሆነች ክፉ ኮንክ ታደርገዋለህ። አደርገዋለሁ ክፉ ኮንክ። ክፋታቸው ደግሞ እነሱ የማይሉት ነገር የለም። አሁን ምን ጀመሩ? ለራያ ህዝብ መስደብ ጀመሩ። አልሰማው? ደብረ ጽዮን አክሱም ሄዱ። ወደ ራሳችን ህዝብ መጣን እኮ ነው ያለው። እነ ድንኩልና እነ ማን ነው የሚባለው በቴሌፎን የተጠለፉ ሰምተዋል። ይሄዱ ተዋቸው፣ ጨርሰው ይውጡ። ለራያ አመራር ወታደር ማለት ነው። ግን ይሄ ትግራይ ህዝብ ይገዛዋል? ይሄ ነገር አይገዛው፣ በምንም ተአምር አይገዛው። የትግራይ ህዝብ ኦሮሞ ነህ፣ አማራ ነህ፣ ከምባታ ነህ፣ አፋር ነህ ብሎ አያውቅም። እንዲያም አንተን ለማስደሰት ያንተ ቋንቋ ለመናገር ይጥራል። የሚገርም ነገር በምንም ተአምር። አሁንም የኢትዮጵያ ወታደር ኢትዮጵያውያን አይደለም የበደሉን የዘረፉና የገደሉን እነሱ አይደለም ነው የሚለው። ለይቱ አስቀምጠዋል። የገደሉት ማን ናቸው? በግፍ የገደሉ የሚሉ ሻዕቢያና ፋኖ ነው የሚለው እኔ ያለኝ። ስለዚህ አሁን በእናንተ አረዳድ እየዘወረ ያለውና የዚህ ጥምዶ ዋና ተዋናይ ማን ነው? እነማን ናቸው? የዚህ ጽምዶ ዋና ተዋናይ እኔ ባህላዊ ጀነራል እያልኩ ይጠራቸዋል። በተለምዶ የተሰጣቸው ሁሉም ናቸው። ከኮር በላይ ኮር የሚሉት አላቸው። ከኮር በላይ አሉ።
ኮር መሪ የሚባል አለ ኮሚሳር የሚባል አለ ኮሚሳር ማለት ፖለቲካው የወታደራው ሆኖ ትዕዛዝ የሚቀበለው ከበጽፈት ህወሓት ነው ፖለቲካው ጉዳይ ሆኖ የሚሰራ ለራሱ ፓርቱ ላይ ያስቀመጠ ማለት ነው ግንባር መሪ የሚባለው እኔ ህወሓት ነው ህወሓት ነው ያሳደገችኝ ህወሓት ነኝ እስከሚሞት የሚሉ ማለት ነው እንጂ የትግራይ ህዝብ ሰራዊት ነን ይያለ ቆይቶ አሁን ምን አለ የህወሓት ነን አለ አየ እነሱ ብቻም አይደሉም even if በዚህ ጉዳይ ላይ ሌሎቹ እንዳሉ ነው ማለት ነው አስኳሎቹ አሉ ቤተሰብ ናቸው እነሱ እንደዚህ እኮ እነማን ናቸው አሁን ብዙ ጊዜ እኮ ምናባዊ የሆነ ፌስለስ ይሆናል እነ መንጀሪ ነው እነ ስብሐት ነጋ እስከነ መንጀሪና እስከነ ወንድሟ ከኢትዮጵያ ሀብታም ሲባል የነበረ ከትግሉ ጀምሮ ዱዋይ ያስቀምጠው ምን ያስቀምጠው ሲመዘምዝ የነበረ ሰውዬ ነው ሌሎች ታማኝ ሆኖ ማለት ነው ነደብረ ጽዮን በሙሉ እነዚህ አጃክሮች ማለት ነው ነፍሳስ ጎደም ነብርሃነ ገብረ ክርስቶስ ነብርሃም ተከስተ እነዚህ በሙሉ ማለት ነው ራሳቸውን ሲናገሩ ሰምተ ከሆነ ማለት ነው ስለዚህ እነዚህ በፖለቲካ ዙሪያ ያሉ 50 ዓመት አንድ ሰው እኛ ካልሆን ደንደረት ተቀል ምንድነው በትግርኛ አንድ አባባል አለ አነ ካመትኩ ዳንደረ ይብቀል ትል አድጊ ይባል አህያ እኔ ከለለውኝ ደንደረ አይብቀል እኔ ከሞትኩ ሰርዶ አይብቀል የሚሉት አባባል አለ እንደዚህ ነው ያዙት ምን ጠፋ ከሆነ አብረን እንጠፋለን የት ሆኖ ነው በረሃው ነው አይደለም መቀሌ ሆኖ ህዝብ ላይ ገብቷል በዚህ ቢወጣ ማንንም ዞር ብሎ የሚያየው የለም ባፈሙዝ ነው ያን ሁሉ ማህተብ እየሰበረ ምን ይያለ የሚወስደው ለምንድን ነው ማህተሞች በሙሉ የሚወስዳቸው እንትን በር እየሰበርኩ ነው ቢሮ እየሰበርኩ ነው ማንንም ይሰብረው እነዚህ ምልህ ባላውያን ጀነራሎች ምልህ በተለምዶ የመጡ በጽሁፍ ሳይሆንስ በቃል እንደ መጽሐፍ ቅዱስ የተወቀሩ በወርዒ ማለት ነው አሁን በቃ ብትጋግረው ምን ብትለው ብትከሽነው ምንም የማይሰማ ማለት ነው እነዚህ ናቸው ዋናውን ማለት ነው ከማን ከነዛ ሻዕቢያ እኩያቸው ማለት ነው አሁን እናንተ እንደራያ ህዝብ እንትላላችሁ በሌላ በኩል ደግሞ ሌላው የትግራይ ህዝብ እነኚህ ሰዎች እነኚህ ማንንም አይወክሉም ሌላውን የትግራይ ህዝብ አይወክሉም ይላሉ እናንተ ደግሞ መልሳችሁ ከሌላው የትግራይ ህዝብ ጋራ በተነጠለ መልኩ ራያን ብቻ የተጎዳ አድርጋችሁ ትላላችሁ እዚህ ጋር ጋር ነው አይደለም እንደዛ አይደለም ለምሳሌ ከኛ አካባቢ ራሱ ወክሎ ይሄድ ምለው እንጃ ከሆነ ማለት ነው ጌታቸው ረዳ ነበር ጌታቸው ረዳ ደጀን ሲገባ ደግሞ ምን እንዳጋጥመው አይታል ይታል ስለዚህ መምራት ይቅር መኖርም ነው የሚከለክሉ ይገባኛል እሱ አዎ ስለዚህ እዛም ይፈጸሙት በደል ተረዳላችሁ ገነዘባላችሁ ማለት በጣም እንረዳዋለን ነገር ግን እሱ የሚታገልን የምልታገል ነው እኔ በዚህ ሊያዘው እሱ በዛ ሁላችን አጥበን ያዘው ነው ምን አልተገነዘባላችሁ ያው ምን እየተደረገ ነው አሁን ማህበረሰቡ እንዳለ ከነሱ ጋር የለም በቃ ብለዋል እነሱ ደግሞ እዛ ገብተው ይለቅሙታል ስንት ትግራዋይ ታፍኗል አሁን ስንት ትግራዋይ ተገድለዋል አሁን እኮ ጦርነት ነው ያለው ትግራይ ውስጥ ሳይለንት የሆነ ጦርነት በማህበረሰቡ ማለት ነው በመግደል በማፈን በራብ እየተገረፈ ነው ያለው በበሽታ እየተገረፈ ነው ያለው ፌደራል መንግስት ሚሊካው እንኳን ማህበረሰቡ ላይ አይደርስም አይደር ሆስፒታል እንደንም ይዘረፈው ታውቃለህ አይደር ሆስፒታል እንዴት ይዘረፋል የክልሉ ኮታ ነዳጅ እኮ አለ አይደል ምን ነው ነዳጅ የምታጠመቀለ የህዝብ ብዛት ስላለ በቂ አይላክም እንዴ እነሱ
ነው በቃ ይላክም አይደለም ስንት ዲፖ ነው ሞልቶ ያለው በየበረሃው ለጦርነት ዝግጅት ማለት ታዲያ ሊያሽቃብጡ ደግሞ የሻዕቢያው ታፍ ሊነቅሉ ወደ ሻዕቢያ ደግሞ ይልኩታል ተጭኖ እየሄደ ስንት ያየን ነው የኛ ስለያቋሉ ውስጥ ወደ ኤርትራ ነው የሚላከው መረጃዎች አላችሁ እዛው ናችሁ እንዴ አለ በደንብ አርጋው አለን ስለዚህ እሱ አይበቃ ብሎ እኮ በሌሎች መጥፎ ሀብታሞች እኮ አሉ ለነሱ የሚያቀብሉ እኛ እኮ እናጣራለን አጣርተን እንይዝ ነበር መረጃ ደግሞ ከውስጣለን የነዳጅ በእገለም የሚመጣው የነገለ ነው የሚለን እነዚህ ሀብታሞች ደግሞ የሚገርም ደግሞ በፌደራል መንግስት በጣም እንክብካቤ ያላቸው ግራ ነው የሚገባ እነዚህ ሰዎች ማለት ነው የትግራይ ህዝብ እንዳለ በአሁኑ ሰዓት ምን እንዳለ ታቃለ ኬሚካሉ ሽሬ ይራገፋል ይሄ ዳንሻ አድጋሹ ምናምን የሚባለው በሙሉ ኬሚካል እንትን ያደርጉበት በባህላው መንገድ ወርቅም ነው ሊያወጡ አደገኛ ኬሚካል ነው ስንት ጊዜ አጋልጠናል የትግራይ ህዝብ ተመችቶታል ከራያ ውጭም የትግራይ ህዝብ ተመችቶታል ያለ ማን አለ የለም የመቀለ አባት የመቀለ እናት እኮ ቤቷ ቁጭ ብላ ያለች እኮ ቤቷ ተሽጦ ነው የምታገኘው ምንድነው ቤቷ እኮ ተሽጦ ነው የምታገኘው ቦታው ማለት ነው ራሱ ቤቱ እንዳለ ተሽጦ ነው የምታገኘው ተሽጧል ቤቱ እኮ ነው የሚባለው ነበር ምንድነው ለማን ነው የሚሸጠው ራሳቸው እሳቸው በውስጥ ይሸጡታል ቦታውን ለሰው ይሰጣል ስንት ሰው ነው ኩ ያለ በቤቱ ያለ መቀለ እንደዚህ ነበረ ማን ነው የሚቸበችበው ወድ ወረዳውን ሌላ ስራ የለውም በትግራይ ውስጥ ፈርሞት የሄደ ነገር አይደለም ይሰራ ያለው ምንድነው ይሰራ ያለው መሬት እየቸበቸበ ነው የሚለው ያለው አየ ሸር በቃ አምጣ እንካ ነው ያለው እንጂ ኢንተርናሽናል ኮሚኒቲ አምባሳደራት ምናት ያዩት አይደለም እንደፈርሙ ይሄደ 8-9 ፍርማ የትኛው ተገበረ እስከ ነገር የለም ምን ለምን ነው የማይተገበረው በእናንተ እምነት ህወሓት ነው ራሱ ለምሳሌ ጊዜው አስተዳደር ይዋቀር ተባለ መጀመሪያ አይደል ጌታቸው ወደ ወረደን ያዋቀሩት ዋናነት አውሮፓውነ በዙም መጥቶ ሲያናግሩኝ ነበር ለምንድነው እነዛ ፓርቲዎችም መከተብለው ወጥተው ነበር በረሃ አይደል ሁሉም እነሱ ለምን አልገቡ ፕሪቶሪያ ለምን በህወሓት ብቻ ነው የተፈረመው ለዛን ጊዜ የነበረው ኃይል ህወሓት ነው ማን አለ ታዲያ ማን ነበሩ ባይቶና ሳልሳይ ወያኔ ምናምን አይደለም እንዴ ጦርነቱ እኮ ፈርሷል አይደል እንዴ ምርጫው ተሰርዟል አይደል በፕሪቶሪያል ምርጫው ተሰርዟል አይደል ምርጫው ሲሰረዝ ጊዜያዊ መንግስት ነው ተቋቁሞ ከሁሉም ፓርቲ የተወጣጣ ማለት ነው ትልቅ ትንሽ ፓርቲ ይባላል እንዴ ፓርቲ ነው ህጋው ከሆነ ማን ነው ትልቅ ማን ነው ትንሽ የሚያረጋው በወንጀል በዘረፋ በምን ካልሆነ በህግ አይኑ ሁሉም ፓርቲ አንድ ነው አይደለም አንድ ብሔርም ከአንድ ብሔር አይበልጥም ነው የሚለው ህገ መንግስቱ አንድ ፓርቲም ከአንድ ፓርቲ አይበልጥም ይላል እኩል ናቸው ፓርቲ ታምኖበት ነው የሚሰጥ ያለው አይደል ማን ነው ህወሓት ነበራቸው ኮታኮ ሽግግር የዚህ ጊዜያዊ መንግስት ላይ እንዲገቡ ተደርጎ ነበር ለምን ኮታ ከህወሓት 10 ከሆኑ ከዛ 10 ለምን አይሆኑም ነው ይሄ አይደለም ፍትህ ማለት ለምን እኩል አልሆነም ወይስ መሸቀጫ ነው ፓርቲ የሚባሉ እንግዲህ አሁን ሌላው ሰው ምንድነው የሚያየው ምንም ሆነ ምን ህወሓት ሰፊ መሰረት ነበረው ትግራይ ላይ ስለዚህ ሰፊ ቦታ ያዘ ነው ዲፎልት ነው አርጎ የሚያስበው ሰው ኦኬ አዳራሽ ላይ በቀይና ብጫ ተሰርተው ሽሩባ ቀይ ባንዲራ ይዘው ሆይ የሚሉ የትግራይ ህዝብ ነው አይደለም ለማት ጉጅለት ትባላለች ነባራ አቅም ትባላለች ተጠዋሪ ናት ሽርፍራፊ እናት ያሁን ምን እንደሆነ ታቃቸዋለች አጣቅም ምንድነው ያሉ ራያ አካባቢ የመከላከያ ሲገባ ማለት ነው ገፍቶ ሲገባ አቶ ምንድነው መሸሹ መንግስት አይደለም እንደሚመጣ ያለው ያለው አየህ በራያ አደጋጋ
ታኾይንም ድጎዩሎ መንግስት ታኾነ ይድመጽሉ እዚ ግዲ خلت كنتال دبكا دخات قال ويس خلت كنتال من تلك هابلم بلا أيه من دونه ولد كنتال لمي سطح نو متشاشة ويس ولد كنتال مينتك سلازي عاقتم كوالكو عاقتم لتنيا يرايا مسرتاوي የሆነ ስሙ ያጠፋል ይቀይሯል ሐወልቲ ሰማዕታት መደፍ ይያለ ይቀይሯል እንዳለ ባንዲራ ምናምን ይለዋል ሰላም ይለለን አንድ ቢገርመኝ ነገር ስዊድናውያን መጀመሪያ መሆንና ማጨው ትምርት የሰሩ ስዊድናውያን ናቸው ሴደስኮ የሚባል ድርጅት በዘጋጣሚ ተንኪዩ ማለት ፈልጋለሁ ቆርቦታ የሚባል ትምርት ቤት ነበር መሆን መጀመሪያ መጡና አንድ ዶጎል የሚባል ሰው የዛ ሞተና ዶጎል አሉት የማህበረሰቡ ያወጣው ክብር ሰርዞ ማለት ነው ትምርት ቤቱ ስለዚህ ዲሞግራፊ እንትን ያደርጉታል ዲሞግራፊ ቼንጅ ያደርጉታል በአንተ መሬት ላይ መጥተው እዛ ይሰፍራሉ ተመራጭ መራጭ እነሱ ናቸው ሀብታም እነሱ ናቸው ነጋዴ እነሱ ናቸው አንተ እነሱ ጋር ነው የምትሰራው እስከ አንድ ጥራልኝ ያራይ ሀብታም ማን አለ እስከ ንገረኝ ሀብታም ይባል ሀብታም ሲባል ምን አይነት ነው ሀብታም የሚባለው ሀብታም ማለት ምን እንደሆነ ደረጃው ምን እንደሆነ ታውቃለህ የለም አታገኙ ይሄ ለመለወጥ ምን እየሰራችሁ ነው ትግል ወጥተናል እንዴ እኔ እኮ ልታገል ነው የመጣሁት በረሃ እኮ ነኝ ያለው ታጥቃችሁ ማለት ነው ታዳስ ታጥቀናል በክፍለ ጦሮች አለን በግንባር አለን 4 ግንባር አለ በሽሬ አለ በማይጸብር እንፋለማቸዋለን ምክንያቱ በፖለቲካ አይፈታም የትግራይ ፖለቲካ በፖለቲካ አይፈታም የትግራይ ህዝብ በፖለቲካ እንትን ስልጣን ሊያገኝ አይችልም እኛ ወደዛ ከገባን እንገባለን ካነሳሁልህ ዋናው ነገር ዋግን የትግራይ ህዝብ ባለ ስልጣን መሆን አለበት አሁን አንድ ጥያቄ አለኝ እኔ ፖለቲካል ዊንግ አላችሁ ወይስ እናንተ ታጣቂ ናችሁ እኛ ታጥቀን ያለ ነው ፖለቲካ አሉ ገና አልመሰረታችሁም ገና ፖለቲካል ዊንግ ይሄ ነው የሚባል ፓርቲ የላችሁም አይደለም የፓርቲ ጋጋታኔ አላምንበትም ምንድነው የኛ ዓላማ ይሄ ኃይል በቁጥጥር ስር መዋል አለበት ዋናው ኃላፊነት እንኳን የፌደራል መንግስት ቢሆን ምክንያቱ የኢትዮጵያ አካል ነው የትግራይ ክልል አይደል አሁን የትግራይ ኃይል በመከራ ነው ያለው በጣም በሚያሳዝን መልኩ ማለት ነው እኛ ይሄ ኃይል በቅርብ በቁጥጥር ነው በምን ውስጥ ያለው ታጣቂም የራሳችን ነው ወንድሞቻችን ናቸው ገባ በተለያየ መልኩ ተሸብሽበው የተያዙ ናቸው ቲዲኤፍ እንለው ማለት ነው በረሃ ወጥ ያለም ቲዲኤፍ ነው አዲስ ምንና ሰለጥነው ኃይል የለንም አቅሙም የለንም የባጀት አቅም የለንም የሰለጠነ ነው እኛ የምንቀበለው በየቀኑ ይወርፋል የኃይል ወደኛ ወደ ወንድሞች ነው የሚመጣው የትግራይ ያለው ሁኔታ ያየዋል እኛ ምንድነው የምናደርገው ይሄ በቁጥጥር ስር መዋል አለብን ያ ሁሉ ወንበዴ እዛ ያለው ዘራፊ በቁጥጥር ስር ነው አለ ምንድነው የምናደርገው እኛ አሁን የነዚህ ፓርቲ አይደለንም እነዛ ፓርቲ በሙሉ ግን የኛ ናቸው ትግራይ ያለ 20 ይሁን 5 ይሁን 3 ይሁን ፓርቲ ካለ የኛ ናቸው የራሳችን ናቸው ከሁሉም ተውጣጥቶ ምርጫ ቦርድ ውቅና ያሰጠው ሁሉ ማለት ነው እኩል ይሄ ትልቅ ነው ይሄ ትንሽ ነው የሚለው ፓርቲ የለኝም እኔ ስልጣን ፍላጎት የላችሁም እና የለም እንዴ እነሱዎች ከጫንቃ መውረድ ማለት እኮ ትልቅ ስልጣን እኮ ነው ምን ነካ ትልቅ ስልጣን እኮ ነው ካንሰር ናቸው እኮ ለኔ የትግራይ ህዝብ እኮ የለም እኮ ብያለሁ ሂደት አቃለ ትግራይ ከፕሪቶሪያል በኋላ አይቆኝም እንኳን ማለት ምን ታለ መቀለ አሁን ጭጭ ነው ንገር የድሮ መቀለው አይደለችም ስለዚህ ስርዓተ መንግስት የመሰረተ ህዝብ ስርዓተ መንግስት የሚያውቅ ህዝብ ጽኑ ሃይማኖትና ጽኑ ታሪክ ያለው ህዝብ ተዋርዶ በማን በነሱዎች
ልንገርህ ምንድነው መደረግ ያለበት ስልጣኑ ለህዝብ ሰጥቷል ትግራይ ያለው ህገ መንግስት አይተዋል ፌደራል መንግስት አልፈተሸው ድሮ ራሳቸው ስለነበሩ ዞር ብሎ የሚፈትሸው አልነበረም እርሱ አሁን ከራያ ስለተወለዱ ስለራዛ ይናገራሉ እንጂ ያቋቋማችሁት ስብስብ ከሁሉም የትግራይ አካባቢ ነው ማለት ነው ከሁሉም ትግራይ እሱ ነገሩ አዎ የመጣው ስብስብ ከሁሉ ትግራይ ነው በእውነቱ በጣም የሚያኮራ ወጣት ነው ያለው ወኔው ይሄ ትግራዋይነቱ ኢቭን ኢፍ ኢትዮጵያውነቱ ማለት ነው ምንግራ ምንድነው ያረጉን ነው የሚለው ወጣቶቹ በቲዮሪም ቢሆን በፕራክቲስ አእምሯቸው እንዲህ ነው የሚለው እኩል ልራመድ አንችልም ምታገዝ እናግዛቸው የሚሉ እነዚህ ደግሞ አጋጣሚው ነው ግንባር መሪ ናቸው ከወጣቱ ጋር ከአሃዱ ጋር ከሰራዊቱ ጋር ስላሉ ያዩታል ሐሳቡን ፍላጎቱን ስሜቱን ሁሉ ያነቡታል ችግሩን ያነቡታል ሀራ መሬት ማለት በትግርኛ ነፃ መሬት ማለት ነው አዎ የትግራይ የሰላም ኃይል ነው ስሙ የምትባሉት አዎ ምክንያቱ ፕሪቶሪያል ተቀብለናል ፕሪቶሪያል እናምንበታለን ከጥፋት ከምን ያዳነ ነው ከሞት ያዳነ ነው የተጎዳም እንዲታከም የተደፈሩ እንዲታከሙ ያደረገ ነው ያ ሁሉ ላደረገ ፕሪቶሪያል የሚባል ሰላም ነው አይደል ሰላም እንዲመጣ ነው አይደል ሰላም እንዴት እንቢትለዋል ሰላምን ተቀብሎ በፕሪቶሪያል ንሂድ ያለ ወጣት ነው እዛ ያለው የትግራይ ሰላም ኃይል ነው ስማያሚያችሁ በትግርኛ ስም እንደዚህ ይባላል በትግርኛ ትግራይ ኃይል ሰላም ይባላል የሰራዊት ራሱ የሚመራ ሰራዊት ነው በጣም ዲሲፕሊን ያለው ራሱ ያነጸ ነው ምንድነው የሚለው ይሄ ቶንኮል ይሄ ጥልፍልፍ ምናምን ጠፍቶ ንጹህ የሆነ የድሮ ትግራዋይነትን ይዞ እንዳዲስ ከአማራ ህዝብ ከአፋር ህዝብ ከኢትዮጵያ ህዝብ በሙሉ ሰላም ሆኖ መኖር ነው የምፈልገው አየህ ከማንም ህዝቦች ሰላም ሆኖ እንኖራለን ነው አንዳንድ ሰዎች አሁን ይሄ ቲዲኤፍ የሚባለው ኃይል በቁጥሩ ብዙ ነው የደበቀው መሳሪያ ያለው ስለዚህ እነኚህ ወጣት ልጆች ብቻቸውን ሊገዳደሩት አይችሉም ብለው የሚያስቡ ሰዎች አሉ ምንድነው መልሳችሁ እናንተ እሱ አታስባለሁ ምን ሊያስብ ይችላል እኛ ግን እሱ እንደምለን አይደለም ገብቷል እንዳለ ወጣቱ ኮኛ ጋር ያለው ውስጥ ያለም ኮኛ ነው ብያለሁ አንዋጋም ኮን እምላቻለሁ እኛ ጋር ባለፈው ገፍተው አስገቡት አየህ ብዙ ልጆች ተጎድተው ተመለሱ ከሞቱ ምናም በላይ ልጆች ሞቱ በደጋ ላኳቸው ወደ 16 ልጆች ሞቱ የነሱ ከነሱ ያሉ የኛ ልጆች ማለት ነው ወንድሞቻችን ናቸው አሁን እኛ ቁጭ ብለን ያለን ምን ሆነን ነው ምን አጥተን ምን ማለጣን አሁን ነገር ግን እነዛ ልጆች ነው የሚመጡ ወደኛ እነሱ ወደኛ መምጣት ነው ያለብን ይሄ ደግሞ የማን ስራ ነው የኛ ስራ ነው እየሆነ ነው አው እየሆነ እያረግነው ነው ከዚህ የበለጠ ደግሞ መሄድ አለብን ያ ወጣት ሁለተኛ ሊበደል አልፈልገውም ዋና የኔ ስራ የነሱ ጥቅና ነው ዋና ስራዬ በምን ከአፋር ጋር ምንም እንዳይገጥማቸው እጀፈታለሁ ከነሱ ጋር የሆነ ተንኮል የሆነ ምናም እንዳይፈጠር እጠብቃለሁ አይሆንም እላለሁ ገባ ከውስጥ ማፍረስ የሚባለው ደም አፋስስም ያላማርነት ፈጥሮ ወጣቱን እዛ ያለው ኃይል መገልገያ እንዳይሆን ማድረግ በጣም ጥሩ ስልት ነው ይሄንን አሁን ምን ያደርጋችሁበታል ጥሩ ደንበታል በዚህ መልኩ ነው ደግሞ እንትን ምን አደረገው ያለ ነው ነገር ግን አሁን እኔ እንደማስበው ይሄ የነሱ አለቃ የሽፍታ የሳህል ማለት ነው ሻዕቢያ እሱ ፌደራል መንግስቲ እንደ ሀገር እንደ ቦርደር እንዲቆጣጠርልን ነው የምንፈልገው እንዲቆጣጠርልን ሌላ አንፈልግም እኔ አሁን ፌደራል መንግስቲ ትግራይ ውስጥ ሊገባ አልፈልግም
እንደኔ እነሱ ሊመታ ሊይዝ አንፈልግም። በቂ ነው ራሱ ትግራዋይ ገብቷል። እንደዛ ለን እንዳረገን ነው የሚበዛው። ሰበብ ነው ምክንያት ነው የሚሆነው። አያስፈልግም። መከላከያ ወደ ትግራይ ሊገባ አያስፈልግም። እውነቴን ነው የምልህ። መከላከያ የሚይዝልን ሻዕቢያ ነው። ሻዕቢያ ይሄ የሉዓላዊነት ጉዳይ ነው። እኔ እንደሚመስለኝ ሉዓላዊነት እንደፈለጉ ይጫወቱበታል። ጽምዶ እንዴት አድርገህ ትፈጥራለህ? ሉዓላዊነት ጉዳይ የትግራይ ኢኮኖሚ የትግራይ ሪሶርስ ከኢትዮጵያ ነው ያለው። ከትግራይ ኢትዮጵያ ስለሆነ ከሁሉም ትግራይን ጨምረህ ከኢትዮጵያ በሙሉ ከሁሉም ክፍለ ሀገር ከሁሉ ህዝብ ነው አይደል? ከሀገሪቱ ኢኮኖሚ ነው አይደል? ከሻዕቢያም ይመጣብኝ ኢኮኖሚ የለም። ገብቷል? ስለዚህ ምንድነው መደረግ ያለበት? ይሄ የሚገባው ሻዕቢያ አደብ እንዲገዛ ይደረጋል። ገባኝ። አዎ እኛ ራሳችን የትኛውም አማራጭ ኤርትራ መንግስት እጁን እንዲሰበስብ ማለት ነው። እጄን አልሰበስብም ካለ እንዴት ከኢትዮጵያን አቅም በላይ ይሆናል? ምንድነው ርብም አይመጣም፣ ከኛም አያልፍም። እውነቱን ንገረህ ያ ሁሉ ሽማግሌ ነው እሱ። ወጣቱ እኮ ተወጣል። ኤርትራ ወጣት ምንድነው የምትለው? ይፈክራል እዛው ነው ማለት ነው፣ መሬት እያከራየ። ሻዕቢያ እስካለ ደግሞ ኢትዮጵያ በምንም ተአምር ሰላም አይሆንም። አሁንም አያውቅም እስከዛሬ። በቃ ካልበለዋት እንደዚህ ምንድነው የሚባለው? እጭራዋለሁ ምናምን እንደዚህ ነው የሆነ ያለው። ስለዚህ ይሄን እንትን ካረገልን እኛ ለነዚህ ለመቆጣጠር ቀላል የአንድ ቀን ስራ ነው ማለት ነው። ለምን ውስጥም የኛ ነው በውጭ የለም የኛ ነው። ደህና የትግራይ ህዝብ አንደኛ ምን ያህል ያውቃችኋል? ሲያውቃችሁስ እንዴት ነው የሚያያችሁ? የትግራይ ህዝብ ቆያችሁ ነው የሚለን ያለው። ጥያቄው እሱ ነው። ገልግሉን ነው። በምንድን ነው የምትገነዘቡት? በተለያየ መልኩ እኛን እንትን እንላለን፣ ዲያስፖራውን ጭምር ማለት ነው። ምክንያቱም እነዚህ ሰዎች ምን እንደሆኑ ታይቷል። ከአማራ ክልል ከአፋር ክልል ገብተው የዘረፉትን በሙሉ እኮ ለብቻቸው ነው የተካፈሉት። ለብቻቸው እናት እኮ የቆሰለ ልጇና እሷ ራሷ እያከሳከመት ነው ያለችው። የሌላት ደግሞ ሁለቱም ተያይዘው እያለቀሱ ነው ያሉ። ምንድነው የምትለው? አሁን ኑልን ነው የሚለው ያለው። ግቡልን በተለያየ አቅጣጫ የሚደወልልህ ያለው ሁሉ መረጃ ምን እያደረጋችሁ ነው? እኛ ደግሞ እንዳልኩህ ነው። ሌላ ምንም የያዘን ኃይል የለም። ያልኩህ ነገር ነው የያዘን። በእነሱ አሁን ምንድነው እነሱ ሰዎች እንደዚህ ነው ካወቅን እዛ ያለው ወንድሜ የነሱ ጠባቂ መሆን የለበትም። አንዳንዴ መሳሪያችንስ የሚል አለ። መሳሪያችን ተተን እንዴት ምናምን ይላል። እዛ ያለው አንተ ከመጣ መንጀሩና ትይዘው ደብረጽዮን አይዘው እዛ እናገኘዋለን ነው። ለሻዕቢያ ካልሸጡ እንጂ መጣት ይፈልጋል። ታዲያስ እንዴ አሁን ደግሞ ምን አረጉት? በእነሱ ቤተሰብ የተባለ ሰላይ እሱ፣ አዛዥ እሱ፣ ፖለቲካ ጉዳይ እሱ፣ መሪ እሱ፣ እነሱ ነው ያለው። አሁን ሌላው በቃ አይታመንም። ለቁጥጥር ሲባል ማለት ነው። በቃ ለቁጥጥር ሲባል ማለት። ስለዚህ የትግራይ ህዝብ ጠንቆ ያቀናል፣ በደንብ ያቀናል። አሁን አመታችን ነው ከተቋቋመ፣ አንድ አመታችን ነው። ጠንቆ ያቃል። አሁን ያለፈው በዓል አሁን እርድ ምናምን ራሱ ነው የቻላቸው የትግራይ ህዝብ አዋጡ። እንግዲህ ወታደራዊ ምስጢርም ቢሆን ግልጽ ብዙ ዝርዝር አልፈለግም። ስንት ቦታ አላችሁ? 4 ግንባር አለ ነው። 4 ግንባር ላይ የት ቢያል ጠይቀማ አስፈላጊ ስላልሆነ ምን ችግር አለው? ይታወቃል። በጣም ብዙ ኃይል ነው ያለው። የምል ያለው ውስጥ ከውስጥ ውጭ ነው። እናንተ የውስጡ መኛኑ ነው የምትሉት? ካረግን ወደ እነሱ ነው የሚያዞረው። ምንድነው የምትለው?
ኑ ግቡ ኑ እኮ ነው የሚለን እሱ ምንድነው ታዲያ የለም ገምግመዋል ጨርሰዋል እኮ እነሱም ስብሰባቸውም ላይ እኛ አለን ምን እንደተናገሩ ቃል በቃል ሁሉ እናቃለን የመረጃ ምንጫችሁ ሰፊ ታዲያስ አለ ሁሉ አለ የለንም ባዶን ያለ ነው የሚደረግና ድርግ ነው እነሱ ናቸው እንደዚህ የሚሉ አዎ የለም ባለፈው ሳምንት አሁን ፋኖ ሸኔ ህወሓት መቀለ ሰንበተው እየተዋዩ ነበር ሻዕቢያ አራተኛ ሻዕኛ አልመጣም ማለት ሄዱለት እዛ ዘላም ማን ነው ሰንዓፈ አካባቢ ያለ ጻዳ ሜዳ ነው ጻዳ ቀርን የሚሉት ቦታ አለ እዛ አካባቢ ነው ያገኙት መጀመሪያ እነዚህ ቲፒኤፍ እንምታ ተባለ ለኛ ከነሱ አንድ ኃይል እኛ እዛ እንገባ ማለት እነሱ ግን አላሳልፍም በመንለፍ ንዋጋቸው ብንልብ እነዚህ ደግሞ አይወግሉንም እነሱ ከነሱ ጋር እንደታዋጉን ነው የሚሉ ለነሱ ለወንድሞቻችን ለኛ ወንድሞች ልንዋጋ ነው እንዲቁጭልን ያለ ነው እነ ሚላቸው አዎ እንዲሁ ሻዕቢያ ነው የምንወጋ የሚሉ አሉ ጽምዶም እንደው አናቅም ሻዕቢያ በድሎናል ሻዕቢያ ነው የምንመታው ነው ይያሉ ያሉ ኃይል እዛ ያለው አዎ ስለዚህ የሚያርጓት ሁሉ እናቃታ ምን ወሰኑ ግን እዛ ተሰብስበው አሁን ውጊያ ለመክፈት በእውነት ለመጀመር በምን ይጀምሩ ነው የጨነቃቸው በእኛ ቢጀምሩ ተውጦ ይቀራሉ እዛ ኃይሉ ወደኛ ይመጣል ለራሳቸው ይመታቸዋል እነሱ ጋር ያለ ኃይል የኛ ኃይልም ቀላል አይደለም እስከሚበቃ በቅተዋል ሬዲ ሆኗል የኛ ኃይል ምን ያረጋችሁ ነው ንግባ ነው የሚለው አሁን ኃይሉ ለኢትዮጵያስ ምንድነው የምታስተላልፉት መልእክት በቻለ ሁሉ ከጎናችሁ ነው ይደግፈን ነው አንድ አሁን የኢትዮጵያ ህዝብ ይሄንን መረዳት አለበት ነምለው በተለይ ለትግራይ ህዝብ መረዳት አለበት አንዲት ነገር በኢትዮጵያ ህዝብ የትግራይ ህዝብ ጥላቻን ባል የለው እንገር ኢትዮጵያው ነኝ ነምለ እኔ ኢትዮጵያው ነኝ ነምለ በኢትዮጵያውነቱም ይኮራ እንደ ትግራዋይ አላየሁም እኔ ልንገር በቅርበት ያወቅኩት ማለት ነው የትግራይ ህዝብ ዋና እንትን ሆኖ ያለ ምንድነው መርገም ሆኖበት ያለው ትዕሚት የሚባል ድርጅት ነው ትዕሚት የሚባል ድርጅት የነሱ ደም ስር ይሆነው ኢዛና የሚባል ድርጅት ይፈርጡ ያሉ ናቸው ይፈርጥ በጠቅላላ ይፈርጥ ማለት ነው እኔ በኔ ሐሳብ እነዚህ ፓርት በሙሉ ጥምረት ይሁኑ ብዬ ሐሳብ አስቀምጡ ይጠመሩ አይዲዮሎጂያቸው ምናቸው ደፍጥጠው ባንድ ላይ ይሁኑ ማለት አይደለም ለትግራይ ጉዳይ ግን ይጠመሩ ብላው ለጊዜው ይጠመሩ ባንድ ላይ ተጠምረው ጥምረት ፈጥረው ስለ ትዕምት መወሰን አለባቸው ህጋውያን ናቸው እሱ የተሰረዘ ነው እሱንም ይቋጠረው ያለው ሰራዊቱም ያመላልሱ የፈርጥ መኪኖች ናቸው ተሳቢዎች ናቸው እየታየ ነው አሁን ይሄንኑ ተጽዕኖ ፈጣሪ የሆነ ትግራዋይ ሀብታሞች ታዋቂ ሰዎች ማህበሮች ምኑ የፈለገው ይሁን መጥቶ ፍርማው ያሳርፍ ከዛ ወደ ህግ ይመራ አይ ለህወሓት ነው እንጂ ለእናንተ አይመለከትም ካለ ኦኬ ህግ ከሆነ ግን እርግጠኛ ነኝ ለነዚህ የትግራይ ፓርቲ ለነዚህ የኛ ጄነሬሽን የሆኑ ፓርቲ ያሸንፋሉ ብዬ ገምታለሁ ይሄ ከሆነ ከዛ አንድ ኢትዮጵያው ነው አንድ ህንዳው ነው አንድ ስዊድናው ነው አንድ ጣሊያናው ነው አንድ ጀርመናው ነው አምጥተ ስራ አስከኝ ታረጋለህ ለትግራይ ህዝብ ነው የምታረጋው ትግራይ ህዝብ ተጎድቷል ገብቷል የኔ ዓላማ እሱ ነው ከዛማ ሱር ኮንስትራክሽን 50% ቤት ይሰራል የትግራዋይ ቤት ልጅ የላትማ ቤት ይሰራላታል 50% ለድርጅቱ ይሰራል ማሽነሪዎቹ ማለት ነው መስዎ ሲሚንቶ እንደዛ ሙሉ በሙሉ እነሱ ከሚጠቀሙበት ይሄንን ሁሉ 50% እንዲሶርት አደርጋለ ለትግራይ ህዝብ ቤት ነገር በቃ የሆነ ቤት ነገር እንኳን አይቶ ይሙት እውነቴን ነው የምልህ አሁን ያለው ከሸራሪት ጋር ነው ልጆች የሉም ከሸራሪት ጋር ቀርተዋል
ልጆቹ እያስተማረ ነበር ሁሉ ይቅርብኝ ብሎ ልጆቹ የሉም። አሁን ከሸረሪት ጋር ቁጭ ያለ አባትም እናትም ቤት ሁሉ ተዘግቶ ነው ያለው። ይህንን እንዲዝ ከተደረገ የትግራይ ጤነኞች ሀብታሞች ካሉ ደግሞ ከተሻሻሉ የትግራይ ሀብታሞችም ኢንቨስት አድርገው ይሰራሉ ማለት ነው። ሌላ ኢንቨስት የሚያደርግ አካል እኮ የለም በትግራይ እሱ ድርጅት ብቻ ነው። በትግራይ ውስጥ መንገድ ሲሰራ ከኢትዮጵያ ተጫርቶ ያሸነፈ አይተህ ሰምተህ ታውቃለህ? የለም። ሱር ነው የሚሰራው። ሱር ደግሞ ምን ያደርገዋል? አሁን ከመቀሌ ወደ አድግራት ሄድ ምን አይነት መንገድ ነው ያለው? ሲኖትራክተውና ሌላ መኪና መጣ እንደቆመ ነው የምታሳልፈው። ምን መሆን ነበረበት? ከመዲና ከመቀሌ ወደ መሆን ማጫው ስትመጣ ወደ አድግራት ስትሄድ ወደ ተንቤን ወደ ሽረ ስትሄድ ሰፋ ያለ መንገድ ነው መሆን ያለበት። የለም ባጀቱን ለጥ ያደርግና ወዴት ይገባል? ወደዛ ካምፓኒ ይገባል። ተቆጣጣሪ እነሱ ናቸው። ሰሪ እነሱ ናቸው። አሸናፊ እነሱ ናቸው። አጫራጭም እነሱ ናቸው። እንደዛ አድርጎ የመዘመዘ የት አይተህ ሰምተህ ታውቃለህ? እንደዛ አድርገው ነው የሚመዘምዙን። ጥያቄ የነበረው ያው የኢትዮጵያ ሕዝብ የምታስተላልፉት መልእክት ነው። ያው በቃ እሱን ለትግራይ ሕዝብ ይረዳው ነው። እኔ በደንብ አድርጎ ይረዳው ለትግራይ ሕዝብ የትግራይ ሕዝብንና ህወሓትን ነጥሎ ይይ ነው ይነጥሉ አይቶ ህወሓት የሚባልም የለም። የተደራጀ ግሩፕ ነው ያለው። አሁን ሀላቀር የሆነ ግሩፕ ተጠቃሚ ነው እንጂ ሽፍቶች አሉ። በቃ በህዝብ ላይ የሸፈቱ ህዝቡ እንደ ጫካ የተጠቀሙበት አሉ። ሁሉ ራሳቸው የሚያደርግ ነውና ይሄንን ይገንዘብ። ለኛ በረሃ ወጥተን ያለ ነው ከጎናችን እንዲቆም ውጪ ይኑር ኢትዮጵያ ይኑር ከሆነ ለሀገርም ለኢትዮጵያም ጠቃሚ ኃይል ነው። ይሄ የኛ ጠቃሚ ኃይል ነው። ምክንያቱም ሰላምን አክብሮ ነው የመጣው። ሰላም ተቀበለ ነው የመጣው። ሰላም ስለተቀበለ ከዛ የጋራ ጠላት አለን። ኢትዮጵያ ያለ ባህር ያስቀረ ጉጅል ነው ይሄ ግሩፕ እኔ እንጃ በምን መለኪያ እንደሆነ አላቅም። ሁሌ ነው የምናገረው። ከአራት ዓመት በፊት ነው የምናገረው። ከዛ በፊት የምናገረዋለሁ። ኤርትራ መለስ ብቻው ነው የሸጣት ነው የምለው እኔ። እንገረ ለምን ህዝብ የመረጠው መንግስት አልነበረም። መለስ ፓርላማ አልነበረም። ህዝብ ተወካዮች ማለት ነው። ህገ መንግስት አልነበረም። ህወሓት ለራሱ ፓርቲ አልነበረም። እዛን ጊዜ ነው ፓርቲ ሆነው። እንደ ፓርቲ ሆነው እኮ 87 ነው አይደል? ፓርቲ ሆነው ስለዚህ ይሄ የህዝብ ተቀባይነት የሌለው የህዝብ ኃላፊነት የህዝብ እውቅና ያለለው ኤርትራ ወሰዱ ብሎ ደብዳቤ ጽፎ ለተባበሩት መንግስት ያስገባ ለመጀመሪያ ሳይሆን አይቀር በዓለም ለምንድን ነው እንደዚህ ያደረገው? ወንድሞች ስለሆኑ ነው። አንደኛ። ሁለተኛ ሻዕቢያ ኢሳያስ ኢትዮጵያ እንዳይመጣ ነው። ስቲል ናው ኢሳያስ እንዲህ የሚያደርገው ኢትዮጵያ ስላልገዛ ነው። ሌላ ያለው መቼም አይገዛም። ኢሳያስ አይመጣም። መምጣት ተወውና ህልም ነው። ምክንያቱም ብዙ በደል አድርሷል በኢትዮጵያ ውስጥ። ስለዚህ ተጠያቂ ድርጅት ነው ማለት ነው። ጥሩ። ስለዚህ እንግዲህ አቶ ተስፋዬ ንጉስን የትግራይ ሰላም ኃይል ኮማንድ አባል ከፍተኛ አመራር ብዬ መጥራት ይችላል ማለት ነው? አዎ፣ ህዝብና ሰራዊት ግንኙነት ነኝ። ከወንድሞቼ ጋር ሆኜ መጥቼ መጀመሪያ ድንኳን የተከልኩበትም እኔ ነኝ ራሴ። ብዙ ገንዘብ ፈሶበታል። ይሄ ትክክል ለብዙ ነገሮች ማለት ነው። አሁን ብዙ መኪኖች አውጥተናል ከነሱ። ስለዚህ የትግራይ ሰላም ኃይል መስራች እና ከፍተኛ አመራር ነው። ከጓደኞቼ ጋር ሆኜ ነው የመሰረትኩት። ከመስራቾቹ አንዱ ነው።
ውስጥ ሆነው እንደዚህ አሁን ምናየው መንገራገጭ ምናምን እየተታገሉ አልነበሩ ግን አይደለም የመጡትም በሐሳብ ይረዱ እንደነበር ላስቀምጥላቸው ብዬ ነው ምክንያቱ እንደዚህ ስትል ያሳለፍኩ አንተ ነው የምታውቀው አይ እንደንትን እንዳይመስል ብዬ ነው ግን አላፍርበትም ኮራበታለሁ እኔና ጓደኞቼ ሆነን ጠንስሰን ስዊድን ሀገር ሆኜ ጠምስሼ መጥቼ ወርጄ ድንኳን የተከልኩት ከዚህ እስከምንል ደግሞ ሎጂስቲኩም ምንም ችላቸው የነበርኩኝ ነኝ የራሴ ገንዘብ በነዛ ተከፍቷል ተመስርቷል የመጡ ጓደኞቼ በሙሉ ከትግራይ ትልቅ የሆነ ክብር አለኝ እኮራባቸዋለሁ በጣም ደግሞ ወዳቸዋለሁ እውነቴን ነው የምልህ የተረዳቸው ናቸው እነዚህ ጥሩ ለዛሬ በዚህ እናበቃለን በጣም አመሰግናለሁ ተስፋዬ እኔም በጣም አመሰግናለሁ እግዚአብሔር ይስጥ Sa